ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ እንዲሁም እንግሊዘኛንም ጨምሮ ከመሰረቱ ማንበብና መጻፍ ለምትቸገሩ በኦንላይን በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማረን ነው የምንገኘው። እናንተም ባላችሁበት ሆናችሁ ትምህርታችሁን መከታተል የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ በዋትስአፕ በቴሌግራም የምታገኙን ነው የሚሆነው። ቀለል ባለ ሁኔታ ባላችሁበት ሆናችሁ ትምህርታችሁን መከታተል ማንበብና መጻፍ የምትችሉበትን ሁሉ ቅድመ ሁኔታ አዘጋጅተን እንገኛለን። በተለይ የአማርኛ ፊደል እውቅናና እንዲሁም እንግሊዘኛ ፊደል ምንም አይነት እውቅና ለሌላችሁ ቅድሚያ እንሰጣለን። ልዩ ትኩረትም እየሰጠን እንገኛለን። በአጭር ጊዜ ከ3 ወር እስከ 4 ወር ባልበለጡ ጊዜ ብቻ አቀላጥፋችሁ ማንበብ መጻፍ እንድትችሉ እናደርጋለን። ዛሬ ይዤላችሁ የመጣሁት ደግሞ አጫጭር አረፍተ ነገሮችንና እንዲሁም በውስጣቸው የሚያስተላልፉት በጣም ወሳኝ የሆነ ጥቅሶችን ነው የምናያቸው። የህይወት አንድ አካል የሆኑ ጥቅሶችን ማንበብ ይላል። ስለዚህ እዚህ ጋር የምናየው የማንበብ ስልትን ማዳበር ነው። በተለይ ማንበብ እየሞከርን ያለን ሰዎች በደንብ አቀላጥፈን ማንበብና መጻፍ ለመቻል እንደነዚህ አይነት አጫጭር ጽሁፎችን በማንበብ የተሻለ እውቀት ማግኘት ይቻላል ማለት ነው። ስለዚህ የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። የመጀመሪያው እዚህ ጋር እንደምታዩት የመጀመሪያው መጀመሪያ አይቶ ለታዘበህ ሳይሆን መጨረሻህን አይቶ ለተረዳህ ሰው ብቻ ቦታ ስጠው። ምንድነው የሚለው? መጀመሪያ አይቶ ለታዘበህ ሳይሆን መጨረሻህን አይቶ ለተረዳ ሰው ብቻ ቦታ ስጠው። አብዛኛው ሰው መጀመሪያችን አይቶ ነው ተስፋ የሚቆርጥብን ወይም ደግሞ ተስፋ እንድንቆርጥ የሚያደርገን። ስትጀምር አበላሽተው ካየህ አንተ ነገም ትቃና አይመስለውም ሁሉ። የሰው ልጅ መጀመሪያ ስትነሳ ነገሮችን አበላሽተህ ካየህ ነገ ተቃንተ ምትሄድ አይመስለውም። ዛሬ ያጎነበሰ ሰው ሁሉ እንዳጎነበሰ የሚቀጥል ይመስለዋል። ግን የሰው ልጅ ተንቀሳቃሽ ነው። በህይወት እስካለ ድረስ ሐሳቡን ይቀይራል። በህይወት እስካለ ድረስ መጥፎውን ጥሩ፣ ጥሩን መጥፎ የማድረግ አቅም አለው። ስለዚህ መጀመሪያ አይቶ የታዘበህን ሳይሆን መጨረሻህን አይቶ ለተረዳ ሰው ብቻ ቦታ ስጠው። እውነት ነው፣ መሆንም ያለበት እሱ ነው። ምክንያቱም አስተሳሰባችን እስከየት እንደሆነ ለማያውቁን ሰዎች መጀመሪያ አይተው ብቻ ላንቋሸሹን፣ ምራቃቸውን ለተፉብን፣ የሆነ ነገር ላደረጉን ሰዎች ቦታ አትስጣቸው። ዝም ብለህ እለፋቸው። ምክንያቱም ነገ ዛሬ ፊትህን ማየት ያስጠላቸው ነገ ጀርባህን ማየት ይናፍቃሉና አንተ ስራ፣ አንተ ማድረግ የሚገባህን ነገር ብቻ አድርግ። ዛሬ አንተን ለማየት ያስጠላቸው ነገ ግን ለማየት ደግሞ ይናፍቃሉ። ፊትህን ለማየት ያስጠላቸው ሰዎች ጀርባህን ለማየት ይናፍቃሉ። ዛሬ በባዶ እጅህ እየተፍተረተርክ ጭቃ መስለህ ብትሰራም ዛሬ አንተን ቸክ አያደርጉም። ነገ መኪና ይዘህ ስትመጣ ግን ያ እንደዚህ የነበረው ሰውዬ ብለው ለማየት ይናፍቃሉ። ስለዚህ የሰው ልጅ ማለት ይሄ ነው። መጀመሪያ ላይ ላልተረዳ ሰው አትጨነቅ፣ ትተኸው እለፍ። መጀመሪያ አይቶ ለታዘበህ ሳይሆን መጨረሻህን አይቶ ለተረዳ ሰው ብቻ ቦታ ስጠው ማለት ይሄ ነው። ሁለተኛ ዛፍ ሆኖ የማይወዛወዝ ሰው ሆኖ የማይፈተን የለምና በፍጹም ተስፋ አትቁረጥ። ዛፍ ሆኖ የማይወዛወዝ ሰው ሆኖ የማይፈተን የለምና ተስፋ አትቁረጥ። ፈተና ሊያጠነክርህ እንጂ ሊጥልህ አይገባም። ፈተናዎችን አትጥላቸው፣ ያጠነክሩሃል። ፈተናዎችን ተማርባቸው፣ ያጠነክሩሃል። አንተ የምትፈተነው ስራ ላይ ስለሆንክ ነው ወዳጄ። አንተ ብተኛ ኑሮ ማንም አይፈትንህም። የምትፈተነው ስራ ላይ ስለሆንክ ነው። ስለዚህ በስራ ጊዜ መፈተን ደግሞ ግዴታ ነው። ውጤት ያለ መሰናክል አይሆንም። አንድን ስኬት ለመድረስ በውስጡ ብዙ መሰናክሎች፣ ብዙ ውጣ ውረዶች አሉት። እነሱን የማቋቋም አቅም ደግሞ ያንተ ነው። እነሱን ተቋቁመህ ማለፍ ከቻልክ አንተ የምትፈልገው ደረጃ ትደርሳለህ። ከዛ ውጭ ግን በመሰናክሎች መውደቅ የምትችል ከሆንክ ደግሞ መውደቅ አይደለም ማንኛውም ሰው ይወድቃል። ነገር ግን ወድቆ መነሳትን መልመድ መቻል አለብህ። ሶስተኛ የተቸገርክበትን ቀን
የተቸገርክበትን ቀን አትጥለው። የተቸገርክበትን ቀን አትጥለው። በዚያ ወቅት ልብ በሉ ከጎንህ እንደነበረ ከጎንህ ማን እንደነበረ እዚህ ጋር ማንም የሌላትም ከጎንህ ማን እንደነበር አውቀህበታልና የተቸገርክበትን ቀን አትጥለው። ምናልባት ያ ችግር አልፏል፣ ታሪክ ሆኗል፣ ግን አትጥለው። ማን ከጎንህ እንደነበር በወቅቱ ስትቸገር ማን ከጎንህ እንደነበርና ዛሬ ሰርተህ ስትለወጥ ማን በዙሪያህ እንዳለ ትለይበታለህ። ያ ሰው ዛሬ እየሰራህ ወይም ደግሞ ኪስህ ሲሞላ በጎንህ ወይም በዙሪያህ የሚያንዣብቡ አሞራዎች ብዙ ናቸው። ትናንትና ኪስህ ባዶ ሲሆን ርቦህ መብያ ስታጣ ከሰዎች ስትለምን የሰዎችን ፊት ስታይ ብዙ ነገር አሳልፈሃል። ያ ነገር ግን አስተምሮሃል። ምናልባት እንደኔ የሆነ ሰው ተምሮበት ያልፋል። እኔ ብዙዎችን ታሪክ አሳልፌያለሁ። ስታዩኝ ገና ልጅ ነው የምመስለው፣ በእርግጥም ልጅ ነኝ። ግን በእንደዚህ አይነት ህይወት ደግሞ ያሳልፏቸው ብዙ ናቸው። ማጣትንም፣ ሰው መራብንም፣ በሰው መጠላትንም፣ በሰው መገፋትንም ብዙዎችን አሳልፌያቸዋለሁ። ምናልባት ከኔ በላይ ታሪክ ያለው ሰው እንዳለ አልጠራጠርም። ግን እኔ በትንሿ ታሪክ ደግሞ ብዙ ተምሬበታለሁ እና ምን ልላችሁ ፈልጌ ነው፣ ትናንትና እንደዛ ሲሆን እኔ ጋር ኪሴ ላይ ምንም ነገር ሳይኖረኝ በዙሪያዬ ማንም ሰው አልነበረ ከእግዚአብሔር በስተቀር። በዛን ወቅት ማን እኔን መፈለግ እንደሚችልና ማን እኔ ትዝ እንደምለው ወይም ማን እንደሚያስታውሰኝ ሁሉ ተምሬበታለሁ። እግዚአብሔር ይመስገን ዛሬ ብዙም ባይሆንም ከእጅ ወዳፍ የሚባል ነገር እጅ ላይ ስላለ አስታዋሾቹ ብዙ ናቸው። ስለዚህ አንተን የሚያስታውስህ ሲኖርህ ነው። ዝንብ የሚወደው ያለውን ነው አይደል? ከሌለህ ዝንብ ራሱ አትቀመጥብህም። አንተ ጋር መጣ ዝንብ እንኳን ያለህን አይታ ነው የምትቀመጥብህ። የሆነ ነገር በዙሪያ ካለ ነው ዝንብ የሚቀመጥ። የሰው ልጅም እንደ ዝንብ ነው፣ ሌላ ምንም ታሪክ የለው። ሲኖርህ ይቀርብሃል፣ ስታጣ ይሸሽሃል። ስለዚህ በዚህን ጊዜ ስታጣ የሚሸሽህን ሰው ሲኖርህ የሚቀርብህን ሰው ማን እንደሆነ ትለይበታለህ። የተቸገርክበትን ቀን አትጥላው። በዚያን ወቅት ማን ከጎንህ እንደነበረ ታቅበታለህ ወይም አውቀህበታል ማለት ይሄ ነው። ሌላው ደግሞ ህይወት ልክ እንደ መርፌ ቀዳዳ ያክል ብትጠብህ አንተም ልክ እንደ ክር ሁነህ ለማለፍ ጥበብ ይኑርህ። ለማለፍ ምን ይኑርህ? ጥበብ ይኑርህ። ህይወት ልክ እንደ መርፌ ቀዳዳ ብትጠብብህ እንኳን አንተ ደግሞ ልክ እንደ ክር ቀጥነህ ወይም ደግሞ እንደ ክር ሆነህ ለማለፍ ጥበብ ይኑርህ እንጂ ህይወት ከብዶኛል ብለህ አትውደቅ። ህይወት አደናቅፋኛለች ብለህ አትውደቅ። ተስፋ መቁረጥ አይቻልም። በህይወት ተስፋ መቁረጥ አይቻልም። ምንም አይነት ህይወት ልታሳልፍ ትችላለህ። በጣም ብዙ ውጣ ውረዶችን ልታሳልፍ ትችላለህ። ነገር ግን የሆነ ቀን ላይ ይቀየራል፣ ይለወጣል፣ ታሪክ ይሆናል። ስለዚህ እህት ወንድሞቼ በየትኛውም የዓለም ዳርቻ ያላችሁ እንደዛ አይነት ጥቅሶችን በማንበብና በመጻፍ ራሳችሁ ልታጽናኑና እንዲሁም ደግሞ ከችግሮች ልትወጡባቸው የምትችሉትን በአንድም በሌላም ምክንያት እያስተማርን እንገኛለን። እናንተ ዩቲዩብ ላይ በመግባት ብዙ ትምህርቶችን የምታገኙና እንዲሁም በውስጥ መስመር መማር የምትፈልጉ ካላችሁ አማርኛን ከመሰረቱ ማንበብና መጻፍ የምትቸገሩ እህት ወንድሞቼ በውጭም በውስጥም ያላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የስራ ቀናት በአጭር ጊዜ ብቻ አማርኛን፣ እንግሊዘኛን እንዲሁም ሂሳብንም ጨምሮ አቀላጥፋችሁ ማንበብና መጻፍ የምትችሉበትን ሁሉ ዝግጅታችን ጨርሰን ምዝገባ ላይ እንገኛለን። እናንተም በመመዝገብ በአጭር ጊዜ ትምህርታችሁን መከታተል ትችላላችሁ። ባላችሁበት ሆናችሁ በአጭር ጊዜ ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ አማርኛና እንግሊዘኛ ሌሎችንም ቋንቋዎችን እንደ ፍላጎታችሁ እያስተማርን ነው የምንገኘው። በአጭር ጊዜ ማንበብና መጻፍ ትችላላችሁ። በራስ መተማመናችሁን ማጎልበት ትችላላችሁ። ከሰዎች ጥገኝነት መላቀቅ ይቻላል። ጻፉልኝ፣ አንብቡልኝ ከማለት ነፃ ለመውጣት የግድ እናንተ ማንበብና መጻፍ በራሳችሁ መተማመን መቻል አለባችሁ ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።